ሰላም የተወደዳችሁ ቤተሰቦቻችን፣ ዛሬ የብዙዎች ችግር ስለሆነው የሆድ ስብ ቦርጭ ምንነት፣ ለምን ለመቀነስ ከባድ የሆነባቸው ምክንያቶች በዚህ ቪዲዮ የምንዳስስ ይሆናል። እስከ መጨረሻው አብራችሁ ትቆዩ ዘንድ በአክብሮት እጠይቃለሁ። ለቻናሉ አዲስ የሆናችሁ ሰብስክራይብ ታደርጉ ዘንድ በአክብሮት እየጠየቅኩኝ ዘወትር በየሳምንቱ አዳዲስ ቪዲዮ ስንለቅ እንዲደርሳችሁ የደወል ምልክቷን መጫናችሁን እንዳትረሱ። ቪዲዮን ላይክ በማድረግ ተጀምሩ ዘንድ በአክብሮት እጠይቃለሁ። ሆድ ስብ ወይም ቦርጭ አሁን በሀገራችን በብዛት የሚከሰት ለተለያዩ ስር ሰደድ ህመሞች ምክንያት የሚሆን ሲሆን ለዛሬ ስንት አይነት የሆድ ስብ አይነቶች እንዳሉ በመጀመሪያ እናውራ። እንግዲህ በመጀመሪያ በሆድ አካባቢ ያሉት ሁለት ዋና ዋና የስብ አይነቶችን መለየት አስፈላጊ ነው። እነሱም ውስጣዊ ቫይሰራል እና ውጫዊ ስብ ወይም ሰብኩታኒየስ በማለት ይከፈላሉ። እንግዲህ ከቆዳ ስር ያለ ስብ ወይም ሰብኩታኒየስ ፋት፣ ይህ ከቆዳችን በታች የሚገኝ ስብ ነው። በአጠቃላይ እንደ ውስጣዊ ስብ እጅግ በጣም ብዙ አይደለም። እንደውም በአንዳንድ መንገዶች ቢሆን ለሰውነትን የመከላከል ጥቅም ይሰጠናል ማለት ነው። ሁለተኛ እንግዲህ የተቀመጠው ውስጣዊ ስብ ወይም ቫይሰራል ፋት፣ ይህ የስብ አይነት በሰውነት ውስጣዊ የአካል ክፍሎች ውስጥ የሚከማች የስብ አይነት ነው። እንግዲህ እንደ ጉበት፣ አንጀት፣ ቆሽት የመሳሰሉት አካላት ላይ ይከማቻል። ይህ አይነት የስብ አይነት ለአይነት 2 የስኳር በሽታ፣ ለልብ ህመም፣ ስትሮክ እና አንዳንድ የካንሰር አይነቶች ያሉ ከባድ የጤና ችግሮች በእጅጉ የሚጨምሩ ሆርሞኖችና ኢንፍላማቶሪ ወይም ብግነት ንጥረ ነገሮችን ያመነጫል። ሰዎች ግትር የሆድ ስብ ሲሉ ብዙውን ጊዜ የሚያመለክቱት ውስጣዊ ስብን ነው። ውስጣዊ ስብን ለማስወገድ በጣም አስቸጋሪም የሚሆነው ለዛ ነው ማለት ነው። ውፍረት እንግዲህ ከሚያመጡ ምክንያቶች እንግዲህ ሆርሞን ጋር የተነሱ ምክንያቶችን እናያለን። ሆርሞኖች ሰውነታችን ስብን የሚያከማችበት ቦታ በመወሰን ረገድ ትልቅ ሚና ይጫወታሉ እና የሆድ ስብ ለአንዳንድ የሆርሞን ለውጦች በተለየ ሁኔታ ተጽዕኖ ውስጥ ይገባል። እንግዲህ መጀመሪያ ኮርቲሶል ወይም የጭንቀት ሆርሞን ነው። ስር የሰደደ ጭንቀት የኮርቲሶል መጠን እንዲጨምር ያደርጋል። የኮርቲሶል ዋና ተግባር የደም ስኳር መጠንን በመጨመር ሰውነት ለፋይት ወይም ፍላይት ማዘጋጀት ነው። ጭንቀት ቀጣይነት ሲኖረው ያለማቋረጥ ከፍተኛ የኮርቲሶል መጠን እንዲመነጭ በማድረግ ስብ በብዛት እንዲከማች ያበረታታል። በተለይም በውስጣዊ የሆድ ክፍል ወይም የሰውነት አካላት ውስጥ እንዲከማች ያደርጋል። ለዚህም ነው ጭንቀትን መቆጣጠር የሆድ ስብን ለማጥፋትና ለመቀነስ ወሳኝ ነው የሚባለው። ሌላው ኢንሱሊን ነው። ካርቦሃይድሬት ስንመገብ ሰውነት ግሉኮስን ወደ ሴሎች ለማጓጓዝ ኢንሱሊንን ያመነጫል። የተጣራ ካርቦሃይድሬት እና ስኳር የበዛበት አመጋገብ የኢንሱሊን ሬዚስታንስ ሊያስከትል ይችላል። በዚህም ሴሎች ለኢንሱሊን ምላሽ መስጠት ይቀንሳሉ ማለት ነው። ይህም ቆሽት ብዙ ኢንሱሊን እንዲያመነጭ ያደርጋል። ከዚያም ሰውነት ብዙ ስብ እንዲያከማች ምልክት ይሰጣል። በተለይም ውስጣዊ ስብ እንዲከማች ያደርጋል ማለት ነው። ሌላው እንግዲህ ከሆርሞን ጋር የተገናኘው ኢስትሮጅን በሴቶች ለሚገኝ ሆርሞን እንግዲህ ሴቶች እድሜያቸው ወደ ማረጥ ሲጠጉና ሲያርጡ የኢስትሮጅን መጠን በከፍተኛ ሁኔታ ይቀንሳል። ይህ ለውጥ ብዙውን ጊዜ ስብ ከወገብና ከጭን አካባቢ ወደ ሆድ ከፍ እንዲል ያደርጋል ማለት ነው። ይህ ሆርሞን ለውጥ በእድሜ የገፉ ሴቶች ላይ የሆድ ስብ ክምችት የበለጠ የተለመደ እንዲሆን ያደርጋል። ምንም እንኳን የአመጋገብና የአካል ብቃት እንቅስቃሴ ልማዳቸው በከፍተኛ ሁኔታ ባይለወጥም ማለት ነው። ሌላው ቴስቶስትሮን ሆርሞን ነው። በወንዶች ላይ ያለ በተለይ ልክ በሴቶች ላይ ኢስትሮጅን ሆርሞን የሚያመጣቸው ለውጦች ያህል ባይሆንም በእድሜ የገፉ ወንዶች ላይ የቴስቶስትሮን መጠን መቀነስ ለሆድ ስብ መጨመር አስተዋጽኦ ያደርጋል ማለት ነው። ሌላው እንግዲህ የታይሮይድ ሆርሞኖች ናቸው። የታይሮይድ እጢ በትክክል አለመስራቱ የሃይፖታይሮይዲዝም ሜታቦሊዝምን ሊቀንስ ይችላል። ይህም ክብደት መጨመር፣ የሆድ ስብ ጨምሮ የበለጠ ከፍ እንዲል ሊያደርጉ ይችላሉ። ስለዚህ እነዚህ ከሆርሞን ጋር የተገናኙ የክብደት መጨመር ምክንያቶች ሊሆኑ ይችላሉ ማለት ነው። ሌላው እንግዲህ የፊዚዮሎጂና የዘረመል ምክንያቶች የተነሳ ነው። እንግዲህ ከሆርሞኖች ባሻገር የሰውነት ተፈጥሯዊ አሰራር የስብ ስርጭት ላይ ተጽዕኖ ያሳድራል። የመጀመሪያው እንግዲህ ዘረመላችን ነው። ጂኖች የሰውነት ቅርጽና ስብ የት እንደምናከማች በመወሰን ረገድ ትልቅ ሚና ይጫወታሉ። አንዳንድ ሰዎች ወይም ግለሰቦች ላይ በዘር የሚተላለፍ ውስጣዊ ስብን የመከማቸት ዝንባሌ አላቸው።
እንግዲህ ዘረመል እጣ ፋንታ ባይሆንም አንዳንድ ሰዎች ተመሳሳይ ጥረት ቢያደርጉም ከሌሎች የበለጠ አንዳንዴ ለውፍረት ይጋለጣሉ በዘራቸው የተነሳ ማለት ነው። ሌላው የሜታቦሊዝም እና እድሜ ነው። በእድሜ እየገፋን ስንሄድ ሜታቦሊዝማችን በተፈጥሮ ይቀንሳል እና ጡንቻ ብዛት የመጥፋት አዝማሚያ አለው። ጡንቻ ከስብ የበለጠ ለፈጣን ሜታቦሊዝም ጥሩ ነው። ይህም ስብን በተለይ በሆድ አካባቢ በቀላሉ እንድንጨምር ያደርጋል ማለት ነው። እንግዲህ ሌላኛው ምክንያት የአኗኗር ዘይቤ የተነሳ ነው። እነዚህ ብዙውን ጊዜ በጣም ቁጥጥር ሊደረግባቸው የሚችሉ ምክንያቶች ናቸው። ሆኖም ግን ለሆድ ስብ ትልቅ አስተዋጽኦ ያደርጋሉ። እንግዲህ የአኗኗር ዘይቤ ማለት ነው። የመጀመሪያው እንግዲህ የአመጋገብ ምርጫዎቻችን ናቸው። ከፍተኛ የስኳርና ካርቦሃይድሬት የበዛባቸውን በፍጥነት የደም ስኳርንና ኢንሱሊን እንዲጨምሩ እነሱን መመገብ እንግዲህ ኢንሱሊን እንዲሁም በፍጥነት የደም ስኳር እንዲጨምር ያደርጋል። ይህም ውስጣዊ ስብ እንዲከማች ያበረታታል። ሌላው ጤናማ ያልሆኑ ቅባቶች እንደ ትራንስ እና ከመጠን ያለፉ ሳቹሬትድ ፋት ያላቸው ምግቦች መመገብ እንግዲህ ውስጣዊ ስብ እንዲጨምር ያደርጋል ወይም ምክንያት ይሆናሉ። ሌላው በቂ ያልሆነ ፕሮቲንና ፋይበር መውሰድ ነው። ፕሮቲን ለመጥገብና የጡንቻን ለመጠገን ይረዳል። ፋይበር ደግሞ በተለይ የሚሟሟው ፋይበር ደግሞ የውስጣዊ ስብ እንዲቀንስ ምክንያት ሊሆን ይችላል ማለት ነው። እንግዲህ ከአኗኗር ጋር የተገናኘው ሌላኛው ደግሞ የአካል ብቃት እንቅስቃሴ አለማድረግ ነው። በተለይ ቁጭ ብሎ የሚውሉ ሰዎች ለሆድ ስብ ክምችት ምክንያት ይሆናል ማለት ነው። ሁሉም የአካል ብቃት እንቅስቃሴ ክብደታችንን እንድንቀንስ ቢረዳም ከፍተኛ ፍጥነት ያላቸው የጥንካሬ ስልጠና ያሉ የአካል ብቃት እንቅስቃሴዎች እንግዲህ ስብን ለመቀነስ ያግዙናል ማለት ነው። ሌላው ስር የሰደደ ጭንቀት ነው። በኮርቲሶል ላይ እንደተጠቀሰው እንግዲህ በጣም መቆጣጠር ያልቻልነው ጭንቀት የኮርቲሶል መጠን ያለማቋረጥ ከፍ ያደርጋል። ይህም በቀጥታ ለሆድ ስብ አስተዋጽኦ ያደርጋል ማለት ነው። ሌላው በቂ ያልሆነ ደካማ የእንቅልፍ ሁኔታ ነው። እንግዲህ በቀን ውስጥ በቀን ውስጥ ከ8 ሰዓት በታች የምንተኛ ሲሆን እንግዲህ ሌላኛው ደግሞ አልኮል መጠጣት ነው። ከመጠን በላይ አልኮል መጠጣት በተለይም ቢራዎች፣ ድራፍቶች፣ የተለያዩ አልኮሎች እንግዲህ ከቦርጭ ጋር የቦርጭ መጠናችን ከፍ እንዲል ምክንያት ይሆናሉ ማለት ነው። ምክንያቱም በውስጣቸው ባዶ ካሎሪ ናቸው። በውስጣቸው ምንም አይነት ንጥረ ነገር ወይም ኒውትረንት የላቸውም። ስለዚህ ኃይል ብቻ የሚሰጡ ስለሆነ ስብ ወይም ክብደታችን እንዲጨምር ያደርጋሉ ማለት ነው። እንግዲህ በመጨረሻ እንደማጠቃለያ የሆድ ስብን ለማጥፋት አስቸጋሪ ሊሆን ቢችልም በእርግጠኝነት የማይቻል አይደለም። ቁልፉ ነገር ጥቂት መብላትና ብዙ መንቀሳቀስ ብቻ ሳይሆን ሁሉንም አስተዋጽኦ የሚያደርጉ ምክንያቶችን የሚፈታ አጠቃላይና ወጥ የሆነ አቀራረብ ያስፈልገናል ወይም ዘዴ ያስፈልገናል ማለት ነው። እንግዲህ ያልተፈተጉ ሙሉ ተፈጥሯዊ የሆኑ ምግቦችን መመገብ፣ እነዚህ ደግሞ በፋይበር እና ፕሮቲን እንድናገኝ ይረዱናል ማለት ነው። ሌላው አካላዊ እንቅስቃሴ ማድረግ ነው ማለት ነው። እንግዲህ ሌላው ጭንቀትን በብቃት መቆጣጠር ያስፈልጋል። በቂና ጥራት ያለው እንቅልፍ መተኛት ያስፈልጋል። የአልኮል አወሳሰድን መገደብም ያስፈልጋል ማለት ነው። እስካሁን ይህን ቪዲዮ ስለተመለከታችሁ እያመሰገንኩኝ ቪዲዮን ከወደዳችሁት ላይክ በማድረግ ይጠቅማል ብላችሁ ካሰባችሁ ለሌሎችም ሼር በማድረግ ለብዙሃን መረጃው ይዳረስ ዘንድ እንጠይቃለን። ሀሳብ አስተያየት ካላችሁ ቢሻሻል ቢጨመርልን ቢሰራልን የምትሉትን ነገሮች ኮሜንት ላይ አሳውቁን። አዳዲስ ቪዲዮ ስንለቅ እንዲደርሳችሁ የደውል ምልክቷን መጫናችሁን እንዳትረሱ። በሌላ አስተማሪ ቪዲዮ እስከምንገናኝ መልካም ጊዜ